የሚፈልገን እግዚአብሔር ከመከራችን ሊያወጣን ከፈለገ እግዚአብሔር ሊያድነን ከፈለገ እግዚአብሔር ከስቃያችን ሊገላግለን ከፈለገ ይመጣል ወደኛ በምሕረት አሁንም ወደኛ ይምጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ወንጌል የሰበከበት ስለ ድህነት ስለ መፈታት ወንጌል የሰበከበት ቀን ዕለት ነውና እግዚአብሔር ጸጋውን ያሳድርብን። በሉ ጽድቅ ወጉድጓድ ተጥለን ጽኑ መከራ ውስጥ ሳለን ክርስቶስ በሥጋ ተገልጦ ሕይወቱን ሰጠን እርሱ ሞቶ። ጎባጣ ላቀና ሞት ላስነሳ ሽባ ልተረትር ወንጌል ልሰብክ የተጠቁትን ነፃ ላወጣ የመንፈስ ድህነት ያላቸውን ለድሆች ወንጌልን ልሰብክ አላቸው። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለጳው የክርስቶስ ቤተሰቦች ባሰባሰበን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር እናመሰግነው ዘንድ የፈጠረን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገረው ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። እናቱ እናታችን ማምላክ ወላዲተ አምላክ ስሟ የከበረ የተመሰገነ ይሁን። እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ። ጽድቃችን ሆኖ እንደ መርገም ነፍሳችን ዝላ በሞት ሸክም ስለወደደን ጌታ ፈቅዶ ይኸው አዳነን እንዲወዱ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ
ከተወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ ቁጥር የለውም ለዘመኑ ድንበር የለውም ለማዳኑ የሞትን አሰናበት ሰማይ በደሙ ተከፈተ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ ጨለማዬን አስወግዶ ያበራልኝ እናውቃለሁ ሙሉ ሰው ነኝ ከእንግዲህ ስከተለው እኖራለሁ የብርሃን ለውበት ፊት ለፊቴ ሆኖ አየሁት ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩት ላመስግነው 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 ፍቅሩማ ያልቅ ነው ላመስግነው 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 ፍቅሩማ ያልቅ ነው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው አሳደረኝ በክፉ መጠውለጌን ለምልሞ በመስቀል ላይ ተሰቀለ ዳንኩኝ እኔ እርሱ ታሞ በማይዝለው ክንዶቹ ላይ እኔን በክብር እያኖረ እንዲመቸኝ ዝቅ ብሎ በበረት ውስጥ እርሱ አደረ ላመስግነው 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 ፍቅሩማ ያልቅ ነው ላመስግነው 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 ፍቅሩማ ያልቅ ነው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው ያዳነኝን አውቀዋለሁ
የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ቅኔ ባፈስ ምን ይደንቃል ደሙን በመስቀል አፍስሶ ስለ ልጁ መዳን ብሎ ነፍሱን ሳይቀር ለኔ ክሶ ፍቅር ይዞት ከጸባዖት በትሕትና ወጥቶ ወርዶ ተቀደስኩኝ በነጩ በግ ቀራንዮ ጌታ ታርዶ ላመስግነው 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 ፍቅሩማ ያልቅ ነው። ላመስግነው 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 ፍቅሩማ ያልቅ ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አክሊል እሱ ካጠለቀ ግርማ ክብሩን ሁሉ ትቶ አሻገረኝ ወደ ክብሬ በቅዱስ ደም እኔን ዋጅቶ አጎንብሶ ቀና አረገኝ ፊቴን በጽድቅ እያበራ እኖራለሁ ለዘላለም ካከበረኝ ጌታ ጋር። ላመስግነው 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 ፍቅሩማ ያልቅ ነው። ላመስግነው 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 ፍቅሩማ ያልቅ ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አሁን የምወስዳችሁ ወደ ትምህርቱ ይሆናል። ትምህርቱን የሚሰጡን የምንወዳቸው የምናከብራቸው መምህራችን ክቡር መጋቤ ጥበብ ቀሲስ ባንተይሁን ባዬ ይሆናሉ። ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን ክቡር መላከ ምሕረት ቀሲስ መምህር ሚስጥሩ የዚህ ታላቅ መንጋ ጠባቂ፣ የተከበሩ መምህራችን ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ በዚህ ቅጥር ግቢ ውስጥ የተገኛችሁ በክርስቶስ ክርስቲያን በወልዱ የተሰኛችሁ አምላካችንና የመድኃኒታችን የጌታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ የሌሊት ጨረቃ የንጋት ኮከብ ማኅደረ ወርቅ የልዑል ቤተ መቅደሱ አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የወለደች ፍቅርና ጣዕሟ አማላጅነቷ ጸጋና በረከት በሁላችን ላይ ይደርብን። በድጋሚ እንደምን አደራችሁ? ዝማሬውን ላቀረበችልን እህታችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። አሜን አትሉ? በእድሜ በጸጋ ይጠብቅልን፣
የአገልግሎት ዘመኗን ሉል እግዚአብሔር ይባርክልን። እንግዲህ በዛሬው ዕለት የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በዮሐንስ ወንጌል ላይ ተጽፎ በምናገኘው ቃል ነው። ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 16 የተጻፈ ቃል አለ። እሱም ምንድነው የሚለው? የአባቴን ቤት የንግድ ቤት አታድርጉት ይላል። እንግዲህ ቅድም መምህራችን እየገለጹት ነበረ፣ እየተናገሩ ነበረ። የአባቴን ቤት ምን አታድርጉት? የንግድ ቤት አታድርጉት የሚል ተጽፏል። ያው ቅድም መምህራችን እንደተናገሩት የዛሬው ዕለት ምኩራብ በመባል ነው የሚታወቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ የገባበት ዕለት ነው። ወዴት የገባበት ዕለት ነው? ምኩራብ ምንድነው? ምኩራብ እንዳትሉ ያው ታውቁታላችሁ። ብዙ ጊዜ የእግዚአብሔርን ቃል ስለምትማሩ አምልኮተ እግዚአብሔር የሚፈጸምበት ነው። የእግዚአብሔር ቃል የሚነገርበት ቦታ ነው። በአራቱም አቅጣጫ እንደምታውቁት ወንጌል እንደሚነበበው ሁሉ አባቶቻችን በቅዳሴው ሰዓት እንደሚያደርጉት ስርዓት በአይሁድ ምኩራብ ላይ ወንጌሉ ወይም የዳዊት መዝሙርና የሙሴ ሕግ ይነበብ ነበረ። በዛ መካከል ቃለ እግዚአብሔርን እየሰሙ እየተማማሩ እግዚአብሔርን ያመልኩት ነበረ። ያ ቦታ ታዲያ የጸሎት ቦታ ነው፣ ምኩራብ ይባላል። ያው ጸሎት ቦታ እንደምንለው ይሄም እንግዲህ የምን ቦታ ነው? የምን ቦታ ነው? የጸሎት ቦታ ነው። ሉል እግዚአብሔርን የምናገኝበት ነው። እኛ የምንቀደስበት ነው። ስጋ ወደሙ የምንበላበት ነው። ወንጌል የምንሰማበት ነው። ከኃጢአት ማሰሪያ የምንፈታበት ነው። እንግዲህ ድነት የምናገኝበት የምንፈወስበት ቦታ ነው። ያም ቦታ ምኩራብ የሚባለው እድለኛ የሆነ ሰው የሚድንበት ነው። ምን አይነት ሰው የሚድንበት ነው? እድለኛ የሆነ ሰው ነው። እሱም ደግሞ እንግዲህ ሰንበትን ሳይነካ በዓል በሌለበት ቀን ከመጣ ድንገት እድለኛ የሆነ ሰው በዛን ቀን ያው እግዚአብሔር ይፈውሰዋል ማለት። ያለዛ ግን በዕለተ ሰንበት መዳን፣ መፈወስ፣ ሰላም ማግኘት አይቻልም በአይሁድ ዘንድ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዛ ምኩራብ ገባ። ደስ አይልም ክርስቲያኖች? አንዳንድ ጊዜ እኮ የእኛን ሕይወት ሊያስተካክል ሲፈልግ እግዚአብሔር ሁካታ ይሰማኛል፣ እስኪ ጸጥ ለማለት ሞክሩ። ጫጫታ፣ ሁካታ። እናቶች ይሄ እግዚአብሔር ቤት ነው፣ ተጠንቀቁ እናቶች፣ ጥሩ አይደለም። አንዳንድ ጊዜ ስልክ እንደው ሰውን አይደለም ማክበር ያለብን፣ ማንን ነው ማክበር ያለብን? ይሄ ቤተ ክርስቲያኒቱ ስትታይ ጣራ ያለበሰች ብትሆንም አገልጋዮቹ ጎስቋሎች ቢመስሉ እዚህ ቦታ ግን ባለቤቱ ሌላ ነው። ተግባባን? ህንፃውን በማየት ወይም ደግሞ አገልጋዮቹን የከበረ ልብስ ለብሰው በማየት አይደለም ማክበር ያለብን። ቅድም ተናግሬያለሁ። እግዚአብሔር ደካሞችን፣ ነውረኞችንና በደለኞችን፣ ኃጢአተኞችን ሰዎች ያከብራል፣ ይወዳል። እነሱን ፈልጎ ነው ደግሞ ሰማያትን አቋርጦ ወደዚህ ምድር የመጣው። ስለዚህ ቃለ እግዚአብሔር እየተነገረ የቡና ወሬ አታውሩ። ጫጫታ እዛ ጋር ስለሚሰማኝ ነው። ስልክ በዚህ ሰዓት አይወራም። ወደ ቃለ እግዚአብሔር እንሂድ። ስለዚህ እግዚአብሔር አምላክ ሲወደን ሲፈልገን ሊያድነን ሲመርጠን ወደኛ ነው የሚመጣው። ወደ ማን ነው የሚመጣው? ሰው አይደለም የሚልከው። በእርግጥ ሰዎችን በመላእክት መላእክትን በመላክ ሰዎችን በመላክ እግዚአብሔር አድኗልም እስካሁንም እያዳነ ነው። አይደለም እንዴ? ግን ደግሞ እግዚአብሔር ብቸኞችን፣ የወደቁትን፣ የታሰሩትን ሊፈታ ሲፈልግ ይመጣል። ሲመጣ ደግሞ ጥበቃ ያድነው፣ የምኩራብ አለቃ ያድነው፣ አስተዳዳሪ ምናምን የሚባል ነገር ያድነው፣ ፌዴራል ያድነው። እናንተ የምትፈሯቸው ሰዎች እነዚህ እኮ በደረጃ ያሉ ስልጣን ያላቸው ባለዙፋን የምትሏቸው እነዚህ እኛ እንደዚህ የምንፈራቸው ሰዎች ማንም አይከለክለውም። ማንን? እግዚአብሔር ወደኛ ከመጣ ወደ ከሌ ቤት እንዳትገባ ተብሎ ማንም ሰው ሊመልሰው አይችልም። ወይ ደግሞ እንደ ሀገራችን ወፍ መለሰኝ የሚባል ነገር አለ። እንደምን አደራችሁ? ታውቃላችሁ እንዲህ አይነት ነገር? ጋሻ አህያ፣ ቀኝ አህያ፣ ግራ አህያ፣ ቀኝ ወፍ፣ የፊት የኋላ የሚባል አታውቁም? ወፍ መለሰኝ አደል ሊሄድ ነበረ ወፍ መለሰኝ የሚል ሰው ሰምታችሁ አታውቁም? ገበያ ሊሄድ ነበር የሆነ ሰው በዚህ አቋረጠኝ፣ አባቱና ንስ ልመለስ የሚል የለም።
ጥቁር ሰው ገጠመኝ ምናምን ጥቁር አህያ ጮኸብኝ ይላል። እንዲህ አይነት ክርስቶስን ይመልሰዋል ብለን እንዳናስብ ሊያድንህ ከወሰነ ታስታውሱ ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ ከቁጥር 15 ላይ ተመልከቱት። አንድ ሰው ታሞ በሰንሰለት ይታሰራል። በምን ይታሰራል? በሰንሰለት ያስሩታል። ሌሊትና ቀን ነው የሚጮኸው። ሰውነቱን እያደማ እያቆሰለ ይበላል። የገዛ ሰውነቱን የገዛ ደሙን ይጠጣል። ስለዚህ መሬት ላይ ያፋጨዋል፣ ያጋጨዋል። ስቃዩ በዛበት ወላጆቹ በባዶ ቤት በሰንሰለት አስረው በባዶ ቤት ዘጉበት። ሌሊት ሲጮህ ያድራል። ሰው አላስተኛ አለ። ጎረቤት ሁሉ መተኛት አቃተው። በመጨረሻ ላይ ሌሊት ሰው በተኛበት በውድቅቱ ሌሊት በሩን ገንጥሎ ሰንሰለቱን በጥሶ ወደ መቃብር ቦታ ሄደ ይላል። ወደ መቃብር ቦታ ሄደ። በመቃብር ቦታ ላይ ሂዶ ሌሊትና ቀን ይጮሃል። በመቃብሩ አካባቢ ደግሞ አውራ ጎዳና አለ፣ ሰፊ መንገድ አለ፣ ሰዎች ይተላለፉበታል። ልክ የሰው ኮቴ ሲሰማ በግራና በቀኝ ዶበል ድንጋይ ይዞ ሰዎችን አላሳልፍም ይላል። ሰዎችን ያሳድዳል። በዛ አካባቢ ሰው አያልፍም። ይህ ሰውዬ ለራሱም ጤነኛ አይደለም፣ ለሰዎችም ጤነኛ ሆኖ አልተገኘም። ሰዎችን ማሳደድ ጀመረ። የእግዚአብሔር ምሕረት እንግዲህ ተመልከቱ። ለሰውም ለአካባቢው ሰውም ለሀገሪቱ በዛ አካባቢ ላሉ ሰዎች ጤነኛ አልነበረም፣ ለራሱም ጤነኛ አልነበረም እና ቤተሰቦቹ አለቀሱ። ወደ ቤት ሊመልሱት ሞከሩ፣ አልቻሉ። መከራ ጸናበት። እሱም መጓጎሩን ቀጠለ። ሰውነቱ ሁሉ ደረቀ፣ ምግብ በማጣት ድምፁ ሁሉ ከረደደ፣ ከለሩ ሁሉ ተቀየረ። በዛ በመቃብር ቦታ ላይ ይውላል ያድራል። ማን ፈለገው? ኢየሱስ ክርስቶስ ፈለገውና በታንኳ እሱ ወዳለበት መጣ። ይገርም። ማን ወዳለበት መጣ? ይሄ ታማሚ ወዳለበት መጣ። ቀጥታ ከታንኳ ወረደና ከላዩ ላይ ያደረበትን አጋንንት ምን አለው? ልቀቅና ሂድ አለው። ያን ቀን ፈወሰው። ያን ቀን አዳነው። እግዚአብሔር የሚፈልገን እግዚአብሔር ከመከራችን ሊያወጣን ከፈለገ እግዚአብሔር ሊያድነን ከፈለገ እግዚአብሔር ከስቃያችን ሊገላግለን ከፈለገ ይመጣል ወደኛ። በምሕረት አሁንም ወደኛ ይምጣ። ስለዚህ ወደ ምኩራቡ ገባ። ወደ ምኩራቡ ከገባ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ላይ የተጻፈውን የመጽሐፍ ቅዱስ ትንቢት ማንበብ ጀመረ። ያው ተጽፎ ነበረ እንደሚመጣ ወደዚህ ምድር መጥቶ ብዙ ነቢያት ዓለምን እንደሚያድን ዓለምን እንደሚፈውስ የሱ መምጣት አስፈላጊ እንደሆነ ግማሾቹ በጉድጓድ ግማሾቹ በምንም ቦታ ላይ ሆነው ጸልየው ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፉን ከፈተና ዛሬ ይሄንን የመጽሐፍ ቅዱስ ትንቢት አነባለሁ ብሎ ይሄንን የመጽሐፍ ቅዱስ ትንቢት ተናገረ። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። ለድሆች ምን? ድሃ ወንጌል ያስፈልገዋል እንዴ? አንዳንድ ሰው እኮ ለምንድን ነው ቤተ ክርስቲያን ማተደው? እኔ ደግሞ ድሃ የዕለት እንጀራ ያጣው ይላል። እስኪ እዚህ ጎዳና ላይ የወደቁ እህቶቻችን ወንድሞቻችን እያቸው ለቃሉ ምንም ትርጉም አይሰጡም። ትርጉም ያለው አይመስላቸውም። የሚወጣውን የሚገባውን ሰው እያዩ ሳንቲም መልቀም ነው የሚፈልጉት። በእርግጥ ሁሉም እንደዛ ናቸው ማለት ግን ደግሞ አይደለም። ለድሆች ወንጌልን እሰብክ ዘንድ ጌታ እግዚአብሔር ቀብቶኛል አለ። አሁን ብዙዎቹ ስለ ኢየሱስ ክርስቶስ እናውቀዋለን ብለው የሚናገሩ ሰዎች አሉ። እኛ እኮ ጌታን እናውቀዋለን፣ ማነው ኢየሱስን እናውቀዋለን። ጌታን ሳይሆን ኢየሱስን እናውቀዋለን። ኢየሱስ የሚባለው ሰው በዚህ ቦታ መጣ፣ በዚህ ቦታ ታምር አደረገ ይባባላሉ ማለት ነው። ያው እንደምታውቁት ኢየሱስ ማለት የሰው ስም ነው። ገብቷችኋል አይደል? የምን ስም ነው ንገሩኝ? የምን ስም ነው? ኢየሱስ ማለት የሰው ስም ነው። በውስጣዊ እይታ ስናየው ደግሞ ኢየሱስ የሚለው ቃል ደግሞ መድኃኒት ነው። ስሙ ራሱ ምንድነው?
ስሙ ራሱ መድኃኒት ነው። መድኃኒት የሥጋ መድኃኒት፣ የነፍስ መድኃኒት ማለት ነው። አሁን እነሱ ያው የእግዚአብሔር መልአክ ያወጣው ስም ነው። ቅዱስ ገብርኤል ነው ያወጣው። ኢየሱስ ስሙን ኢየሱስ ትይዋለሽ ብሎ ነው ያወጣው። ስሙን ቅዱስ ገብርኤል ነው ያወጣው። ስለዚህ ኢየሱስ የሚለው ስም ተራ ስም ነው የሚመስላቸው አብዛኞቹ ማለት ነው። ይህን ቃል ሲናገር ሁሉም ግራ ተጋብተዋል፣ ተጨንቀዋል። ለድሆች ወንጌል ጌታ ቀብቶኛል፣ የጌታ መንፈስ በእኔ ላይ ነው። የማን መንፈስ በእኔ ላይ ነው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። እንዲህ ብሎ መናገር ራሱ እንደው ደስ አይልም? ደስ አያሰኝም? እስኪ ይልመድብን። እኛ የእግዚአብሔር ልጆች ነን። የማን ልጆች ነን? ሰይጣኔን አመጣሽብኝ ከምል የእግዚአብሔር መንፈስ በእኔ ላይ ነው ብንል የትኛው ነው ደስ የሚለው? ደሜን አንተከተከው አንተከተክሽው ከምንል የእግዚአብሔር መንፈስ በእኔ ላይ ነው፣ እግዚአብሔር መቼም መንፈሱን አሳድሮብኛል ብንል አይሻልም? ጠላት ይናደድ፣ ምንም ችግር የለው። ሲጀመር እኛ የተፈጠርነው በማን አምሳል ነው? በማን አምሳል ነው? እግዚአብሔር እንደ ምሳሌው አድርጎ ነው የቀረጸን አይደለም እንዴ? ምንም አይነት ጎደሎ የለንም። ያው ከምግባራችን ውጪ እግዚአብሔር ራሱን አስመስሎ አንጾናል፣ ገንብቶናል፣ ሰርቶናል። በቃ ስለዚህ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አላቸው ማለት ነው። ለታሰሩት መፈታትን ምን ማለትን? አሁን በዚህ መጽሐፍ ቅዱስ ውስጥ በጣም ብዙ ዘርፈ ብዙ የሆኑ ቃላቶች አሉ። አንደኛው መቀባት ነው፣ ተልኮ ወደዚህ ምድር መምጣት ሰውን ለማዳን። ሌላኛው መቀባት ነው፣ ለኛ መቀባት። ተመልከቱ፣ የተለየ ገንዘብ የማይከፈልበት ጊፍት ይዞ ነው ወደኛ የመጣው የእግዚአብሔር ልጅ እግዚአብሔር፣ የብርሃን ልጅ ብርሃን። ያውም ደግሞ በነፃ የሚሰጥ። በምን የሚሰጥ? እንደዚህ አጭበርብረን ልንቀበለው የማንችል። ማንም ሰው ተሽሎክልኮ ከካህኑ የሆነ ነገር እንግዲህ ካህናት እንደምታዩት የእግዚአብሔር እንደራሴዎች ናቸው አይደለም? የእግዚአብሔር አገልጋዮች ናቸው አይደለም? ሰራተኞች ሎሌዎች ናቸው አይደለም እንዴ? እግዚአብሔር በግልጽ ለሰዎች የሚሰጠውን ጸጋ በካህኑ በኩል ነው የሚያቀብለው። ማንም ሰው ሳይፈቀድለት እግዚአብሔር ሳይፈቅድለት ከካህኑ እጅ መውሰድ አይችልም። ይችላል? አይችልም። ለምን? መንፈስ ቅዱስ አለ። መንፈስ ቅዱስ አለ። ተመልከቱ፣ እነዚህ የታደሉ ሰዎች በመንፈስ ቅዱስ ታጭተው ነው ወደ መቅደሱ የሚመጡት። በመንፈስ ቅዱስ የታጩትን እግዚአብሔር ያዘጋጀው አገልጋይ ደግሞ ይሰጣል፣ ያደርጋል፣ ይፈውሳል፣ ያድናል። ተመልከቱ፣ ንስሐም ቢሆን እግዚአብሔር ሲፈቅድ ነው። በጉልበት መቼም ማንም ሰው እየገረፈ አምጥቶ ንስሐ ግባ ሊላ አይችልም። እየገረፈህ ደግሞ የልብህን ተናግረ ንስሐ ልትገባ አትችልም። በፍጹም ሊሆን አይችልም ማለት ነው። ስለዚህ በማስፈራራት አባ ጸሎት ሊያረጉልኝ ይገባዎታል፣ ጸሎት ካላረጉልኝ እኔ አለቆት ምናምን ብለህ አባን ብታስፈራራቸው ስለፈሩ አባ ለአንተ ጸሎት ቢያደርጉ ያ ጸሎት እግዚአብሔር ካልፈቀደው ያንተን ሕይወት ይለውጣል ማለት ግን አይደለም። ነው እንዴ? አይደለም። ዘርፈ ብዙ የሆኑ ቃላቶችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ተመልከቱ እንግዲህ ለታሰሩ መፈታትን እሰብካለሁ፣ ለዕውራንም ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣቸው ዘንድ፣ የተወደደውን የጌታ ዓመት እሰብክ ዘንድ ልኮኛል አለ። የማንን ዓመት? የማንን ዓመት? እንዴት አረፈዳችሁ? የእግዚአብሔርን ዓመት። እግዚአብሔር ይሄንን ዓመት ቀድሶታል አላቸው። በዛን ጊዜ በፊታቸው በተሰበሰቡት ይህን ሁሉ የተወደደችውን የጌታ ዓመት፣ ወንጌል የሚሰበክባትን ዓመት፣ ዕውራን የሚድኑባትን ዓመት ተመልከቱ። የተጨነቁ ግራ የተጋቡ የመንፈስ ድህነት ያለባቸውን ድሆችን ወንጌል ልሰብክ። ቅድም ጌታችን መድኃኒታችን አሁን እንዲህ ብሎ ተናገረ ያልኳችሁ ቃል ድሃ የሚለው ቃል የምን ድህነት ነው? እስኪ ንገሩ። የምን ድህነት ነው? እግዚአብሔርን የማጣት ድህነት ነው። ገብቷቸዋል? እግዚአብሔርን የምንሰማበት ጆሮአችን የመደፈን ወደ ልባችን ቅዱስ ቃሉ እንዳይገባ የደፈነው የኃጢአት መንፈስ አለ። ይህንን የኃጢአት መንፈስ ሊያስወግድ ነው የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በመንፈስ ድሆች የሆኑት የተጠቁትን፣ የታሰሩትን፣ ዕውር የሆኑትን
የልቦና እውርነት የገጠማቸውን እነዚህን እፈታ ዘንድ መጥቻለሁ። እግዚአብሔር ቀብቶኛል። እግዚአብሔር ምን ብሎኛል? እግዚአብሔር ቀብቶኛል። ከቀባው ቀባው ነው። ምንም ማድረግ አይቻልም። እኔ የአምላክ ልጅ ነኝ ብሎ ተናገረ። ማንም ሰው የአምላክ ልጅነቱን ሊቀማ ቢያስብ አይችልም። ሞክረው ነበር። አይደለም እባክህ አባትህ ዮሴፍ ነው ብለው ተጨቃጭቀዋል። አይደለም እንዴ? እንዴ አናውቃትም እንዴ? እናትህን እኮ ዘዋ ስቀዳ እናያታለን እንዴ? እናትህ ማርያም አይደለች ብለው ብዙ ተናግረዋል። አዎ አንዳንድ ጊዜ ማለት ነው። አንዳንድ ጊዜ ሰዎችን ጎስቋላዎች ናቸው ብለን የምንንቅ ሰዎች አለ። የእግዚአብሔር መንፈስ በሰዎች ሕይወት ውስጥ ሲያድር ሲከትም ሲቀመጥ አይታይም። ይታያል? አይታይም። ከዚህ ከመካከላችን አንዱን ለትልቅ በረከት መርጦት ይሆናል፣ አይታወቅም። እግዚአብሔር በዛ መካከልም ደግሞ የሚያድነው አለ ማለት ነው። ስለዚህ እመቤታችንን እንስራ ስለተሸከመች ከነሱ ጋራ አብራ ስትወጣ ስትገባ ስለታየች እንደው በድራቸው መካከል እንኳን አትገኝም እኮ ይገርማቸዋል። በድራቸው መካከል ከጎረቤት ቡና ማትጠጣጣም። የከሌ ድር ደረሰ የከሌ ማህበር ደረሰ ሲባል እመቤታችን በዛ ቦታ እንድትጠራ ማንም አይፈልግም፣ ሊጠሯትም አይፈልጉም። ለምንድን ነው? የምታቅፈው ሕፃን አለ፣ ለስደት የዳረጋት ሕፃን አለ። ታውቃላችሁ? እሱም ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ለምንድን ነው? ከጎረቤቶቿ ጋራ ልጆች አሉ፣ ወላጆች አሉ። ወላጆች ደግሞ ያው ልጆች አላቸው። ከልጆቹ ጋራ ኢየሱስ ክርስቶስ ሲውል ዕለት ዕለት የሚሰራው ስራ አለ። ሕፃናቱ ይደነቃሉ። ይሄዱና ለወላጆቻቸው ይነግራሉ። የማርያም ልጅ የዛች ሴት ልጅ ጭቃ አብክቶ እርግብ ሰርቶ ያበራል። ምን ይላል? ያበራል እያሉ ይናገራሉ። እንደዚህ የሞተ ሰው ሲያገኝ ያስነሳል። የወደቁትን ቁስላቸውን ሲነካቸው ደማቸው ቀጥ ይላል፣ ህመማቸው ይፈወሳል፣ ሰባራቸው ይጠገናል። ኧረ ሕፃን የማይሰራው ጉድ የለም እያሉ ይናገራሉ። ሕፃናቱ ኢየሱስ ያደረገውን ማድረግ አለብኝ እያሉ ያለቅሳሉ። ምን ይላሉ? ያለቅሳሉ። እማዬ ንገሪው እባክሽ። ብዙ እናቶች ብዙ ሕፃናት እያለቀሱ ወደ ወላጆቻቸው ይሄዳሉ ማለት ነው። ስለዚህ ወላጆች ደግሞ ወደ ኢየሱስ ክርስቶስ ይመጡና አንተ ሕፃን ምንድን ነው የምታደርገው? ልጅ እያለቀሰ እኮ ነው ምናምን ይሉታል ማለት ነው። ስለዚህ እመቤታችን ጌታችን ኢየሱስ ክርስቶስ በሕፃንነቱ ክፉ ነገር ባይሰራም በሱ ምክንያት ግን ብዙ ሰዎች ጠልተዋታል። ክርስቲያኖች በማን ምክንያት ነው የተጠሉት? እስኪ ንገሩኝ። ሰማዕታት አንገታቸው ለሰይፍ ቆዳቸው እንዲገፈፍ እንደ ከብት የቁልቁሊት እንዲሰቀሉ የተደረጉ በማን ምክንያት ነው? ንገሩኝ እስኪ። በማን ምክንያት ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ብዙ ትውልድ አልቋል። ያለቀውን በስጋ ሕይወት በዚህ ምድር ላይ እንዳይመላለስ ተደርጓል። መቼም ቢገሉንም ዘላለማዊ ሞትን አልሰጡንም እንጂ በስጋ ግን ገለውናል። አይደለም እንዴ? አሁንም እየገደሉን አይደለም እንዴ? እስኪ ንገሩኝ። እየገደሉን አይደለም? አሁንም እኮ እየታረድን ነው አይደለም? ያለ ነው። ካህን ይታረዳል አይደለም? ምዕመናን ይታረዳሉ አይደለም እንዴ? ብዙ ክርስቲያኖች ይሰደዳሉ፣ ይፈናቀላሉ አይደለም እንዴ? ስለዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት የገጠማት ነገር በጣም እጅግ በርካታ ነው። እመቤታችንን ብዙ ስቃይ ገጥሟታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ ይህን ነገር አድጎ ሲናገረው ብዙዎቹ ናቁት፣ ተናገሩ። እናውቀዋለን አሉ። ምን እንለዋለን? እናውቀዋለን። አባቱ ዮሴፍ እንጨት ጠራቢ፣ እናቱ ማርያም እናውቃታለን። በመካከላችን በአካባቢያችን የምትኖር ናት አሉ። አጉረመረሙ ብዙዎቹ ማለት ነው። ስለዚህ ለማላገጥ ሞክረው ነበረ፣ ግን አልሆነም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የተናገረውን በአካባቢው እዛ ላይ በተሰበሰቡት ወይም በምኩራቡ በተገኙት ሰዎች ፊት የተናገረውን ሁሉ ሊፈጽም ነበር የመጣው። ከዛ ምን አላቸው? ሁሉም ሲያንጓጥጡ፣ ሁሉም ሲያጉረመርሙ፣ ሁሉም እርስ በርሳቸው ሹክ ሹክ ሲሉ አሁን የተናገርኩት ቃል ይሄ የመጽሐፍ ቅዱስ ትንቢት በጆሮአችሁ እንደሰማችሁት አሁኑኑ ተፈጸመ አላቸው። ምን አለ? አሁኑኑ የተነገረው ሁሉ ከዚህ በኋላ ትንቢቱ አበቃለት፣ ተፈጸመ። ይኸው እኔ መጥቻለሁ። እኔ ምን ብያለሁ? እኔ መጥቻለሁ። ለምን? ዕውራንን ላበራ። ምንን ላበራ? ዕውራንን ላበራ። ለምን? ጎባጣ ላቀና፣ ሞት ላስነሳ፣ ሽባ ልተረትር፣ ወንጌል ልሰብክ፣ የተጠቁትን ነፃ ላወጣ፣
የመንፈስ ድህነት ያላቸውን ለድሆች ወንጌልን ልሰብክ አላቸው። በዚህ አማካኝነት ከምኩራብ አስወጡት። ከምን አስወጡት? እየገፈተሩ። አይገርማችሁም ክርስቲያኖች? አሁንም በአባቶቻችን ላይ ግፍ እየተፈጸመ ነው። ይገርማችኋል። እንቁ የሆኑ አባቶች አሉ፣ ስስት የሌለባቸው፣ ገንዘብ የማይወዱ፣ ለገንዘብ የማይኖሩ፣ ለወንጌል የሚኖሩ፣ ለመንጋው የሚኖሩ፣ ለቤተ ክርስቲያን የሚኖሩ እየተመቻቸው አይደለም። አንደኛ እየራባቸው ነው፣ ሁለተኛ የሚለብሱት እያጡ ነው፣ ሶስተኛ መጠለያ እያጡ ነው። እናንተ ደግሞ አታዩአቸው፣ እናንተ ደግሞ አሰሟቸው። ሁልጊዜ እኛ የተነገረውን ነው። አሁን እኔ በዚህ በቦሌ በኩል ነው የመጣሁት። ከሰማይ እኮ መስቀል ወረደ ብላችሁ አሁን ብናገር ከሰማይ መስቀል ወረደ እኮ ብዬ የት አካባቢ? የት? እዛ ቦሌ አካባቢ ሩዋንዳ አካባቢ ወረደ። ከዛ ይሄ ሁሉ ህዝብ መስቀል ሩዋንዳ ወረደ፣ እዛ መስቀል ሩዋንዳ ወረደ። እንዴት በክሎ መቼ አያችሁ? ሰማችሁ እንጂ። ሰው ማለት የሰማውን በጆሮው የሰማውን አክሴፕት በልቡ ሴም ካደረገ በኋላ እንደገና ደግሞ በዓይኑ አይቶ ማረጋገጥ መቻል አለበት። ስሙልኝ የወሬ በጣም አስቸጋሪ ነው። ክርስቲያኖች አስቸጋሪ ነው። ስለዚህ ባካችሁ አሁንም የቤተ ክርስቲያን አባቶች በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል የመጣው መከራ አለቀቃቸውም። አሁንም መከራ ነው። አሁንም ስቃይ ነው። አሁንም ፈተና ነው። አንዳንዶቹ ይታሰራሉ፣ አንዳንዶቹ ይገረፋሉ፣ አንዳንዶቹ እንደ በግ ይታረዳሉ። አሁንም ይታረዳሉ። በፊትም በቤተ መቅደስ ነው መታረድ። የአባቶች ሞት የጀመረው በቤተ መቅደስ ነው፣ በዘካርያስ ማለት ነው። አሁንም እንደዛ ነው፣ እንደቀጠለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እየገፉ አወጡት ይላል። ከምን አወጡት? ከምኩራብ አወጡት። ድግ በልልኝ። ከምኩራብ አወጡት እየገፈተሩ። ልታደርገው አትችልም፣ አንተ የተናገርከው ሊፈጸም አይችልም፣ እናሳይሃለን፣ ገደል ነው የምንከትህ፣ እንሰቅልሃለን፣ በድንጋይ ቀጥቅጠን እንገላለን እያሉ እየዛቱ እየገፈተሩ፣ አንደኛው አንገቱን ይዞ ወደፊት እየጎተተ ሌላኛው ከኋላ እየገፈተረ አወጡት። ወሰዱትና ወደ ገደል አፋፍ አደረሱት ይላል። ግን አልተቻለም። እግዚአብሔር ካልፈቀደ በስተቀር በጉልበት እግዚአብሔር ማሸነፋቸው ይቻላል? አይቻልም። በመካከላቸው በጉልበት ይዤዋለሁ ያለው፣ ድንጋይ አንስቼ ፈነክተዋለሁ ያለው፣ እጅና እግሩን አስሬ ገደል ከተዋለሁ ያለውም እንደደረቀ ቀጥ እንዳሉ የት እንደገባ ጠፋባቸው። ተመልከቱ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ወንጌል የሰበከበት ስለ ድህነት ስለ መፈታት ወንጌል የሰበከበት ቀን ዕለት ነውና እግዚአብሔር ጸጋውን ያሳድርብን። በሉ እግዚአብሔር ጸጋውን ያሳድርብን። ሌላው በዚህ በዮሐንስ ወንጌል ላይ ተጽፎ እንደምናገኘው እንግዲህ የአባቴን ቤት የንግድ ቤት አታድርጉት አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። ተመልከቱት እንግዲህ የአይሁድ ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በመቅደስም በሬዎች፣ በጎች፣ እርግቦች የሚሸጡ ገንዘብ የሚለውጡ የገንዘብ ለዋጮችም አጠቃላይ ሀብት ንብረታቸውን በቤተ መቅደሱ እዛ ሰለሞን ባሰራው ቤተ መቅደስ ውስጥ አከማችተውታል። የእግዚአብሔር ቤት በተባለው ማለት ነው፣ የጸሎት ቤት በተባለው ቦታ ላይ በግ ታስሯል ሊሸጥ። ፍየል፣ በሬ፣ ላም፣ አህያ፣ በቅሎ፣ ፈረስ፣ እርግቦች፣ የተለያዩ ሳንቲም ከሳንቲም የሚቀየሩ የሚለዋወጡ ወርቅ፣ ብር የሚሸጥበት ቦታ ሆኗል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሳንቲማቸውን በተነባቸው። በቃ እግዚአብሔር ያልወደደውን ነገር መስራት አስቸጋሪ ነው። ያን ጊዜ የተደረገው ነገር ዛሬም አይደረግም ማለት ግን አይደለም። ዛሬ አይደረግም ልንል አንችልም። ድንገት ሊደረግ ይችላል። ማን ያውቃል? አይደረግም፣ ሊደረግ ይችላል። ኢየሱስ ክርስቶስ መጥቶ ሳንቲምህን ባይበትነው፣ በሬውን ከገመዱ ፈትቶ ባይለቀው፣ እርግቦቹን ከታገቱበት ወይም ከተደፈኑበት ከግቢያቸው ከማሰሪያቸው ባይለቃቸውም እሱ መጥቶ ግን መንፈስ ቅዱስ ድንገት መጥቶ በማይመረመር ረቂቅ መንፈስ
በማይዳሰስ ኃይልና ጉልበት በእግዚአብሔር ቤት የምናበላሸውን ነገር ሊበትንብን ይችላል። በማን ቤት? በእግዚአብሔር ቤት የምናበላሸውን ነገር ሊበትንብን ይችላል። መጣ። ምንድነው ያደረገው? ጅራፍ አበጀ ነው የሚለው። በጣም አስቸጋሪ ነው አይደለም እንዴ? ልጆች ሲያጠፉ ወላጆች ምንድነው የሚያደርጉት? ንገሩኝ እስኪ። ልምጭ ቆርጣሉ አይደል? አለንጋ አምጡልኝማ አለንጋ ብለው ልጆቻቸውን ያስፈራራሉ። ከዛ ወይ ልምጭ ወይ አለንጋ ያመጡና እየገረፉ ውጣ ወይም ስርዓት ያዝ እንደዚህ ይላሉ። ጌታችን ኢየሱስ ክርስቶስ ምንድነው ያደረገው? ገመድ ገመደ ነው የሚለው። አሁን ብዙዎቻችን ገመድ ተገምዶብናል። እግዚአብሔር ገመድ ገምዶብናል አላወቅንም እንጂ። ገመድ ገመደ፣ አበጀ፣ ጅራፍ። ጅራፉ የመታቸው ሰዎች ደግሞ ያስታውቃሉ። እኔ ግልጽ ልንገራችሁ፣ ያስታውቃሉ። የጌታ ጅራፍ የመታቸው፣ የእግዚአብሔር ጅራፍ የመታቸው ካደሩበት አይውሉ፣ ከዋሉበት አያድሩ። ዛሬ የበሉትን ነገ መድገም አይችሉም። ተመልከቱ። እርካታ የሌላቸው፣ ደስታ የሌላቸው፣ ሰላም የሌላቸው፣ ጤና የሌላቸው፣ በረከት የሌላቸው ሁነዋል። የማን ጅራፍ የመታቸው? የእግዚአብሔር ጅራፍ የመታቸው ማለት ነው። ስለዚህ ጅራፉን ገመደ፣ በጀሮአቸው ላይ ያጮኸ፣ ያሰሩትን እንስሳ ፈታባቸውና ሰደደባቸው። ሁሉንም ብትንትናቸውን አወጣው። ቤቴ የአባቴ ቤት የጸሎት ቤት ነው አለ። የምን ቤት ነው አለ? ሲጀመር አስቀድሞ ዳዊት ይህንን በትንቢት ቃል ተናግሮት ነበረ። ያ ዳዊት የተናገረውን ቃል ጌታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም ተወልዶ በዚህ ምድር ላይ በሕይወት ተመላልሶ ተመልከቱ መጥቶ የዳዊትን ትንቢት ፈጽሞት ቁጭ አለ። ማን የተናገረውን ትንቢት? ዳዊት የተናገረውን ትንቢት ፈጸመ። የቤት ቅናት በልቶኛል ብሎ አይደለም ተናግሮ ነበር። ስለዚህ ይሄንን ትንቢት ጌታችን ኢየሱስ ክርስቶስ ፈጸመው፣ አባረራቸው። የአባቴ ቤት የጸሎት ቤት ይባላል፣ የእርግቦችና የሳንቲም መለወጫ አይደለም። ስለዚህ ይሄን ሀብታችሁን ከዚህ ይዛችሁ ሂዱ፣ ጸሎት ቤቱን ልቀቁት አላቸው። የማትጸልዩ ሰዎች አሁንም ለቤተ ክርስቲያን እንቅፋት የሆናችሁ ሰዎች አሁንም ይሄ ቤት የአባታችን ቤት ነው፣ ቦታውን ልቀቁት። እውነቴን ነው የምላችሁ። ንስሐ ለመግባት ከተጠራችሁ ግን አሁን ንስሐ ግቡ። የቤተ ክርስቲያን መዳፏ፣ እጇ፣ ጸጋዋ፣ በረከቷ ለሁሉም ይተርፋል። በሰማይ ላሉት ይገርማቸዋል። የሰማዩ ስርዓት በዚህ ምድር ላይ ይከናወናል። በሰማይ ላሉትም ደስታ ናት እቺ ቤተ ክርስቲያን። በምድር ላሉትም እቺ ቤተ ክርስቲያን የዕለት እንጀራ ናት። እቺ ቤተ ክርስቲያን የክርስቶስን እንጀራ ድንግል ማርያም የጋገረችውን እንጀራ እዚህ ውስጥ ነው የምታገኙት። ተመልከቱ። እናንተ ዛሬ የጋገራችሁት ነገ ጧት የሚሻግተው እንጀራ ሳይሆን ድንግል ማርያም ከትናንት ወዲያ ጋግራው እስከ ዛሬ ድረስ ያልደረቀ ያልተበላሸ ጣዕሙ ከለሩ ያልለወጠ አሁንም በቤተ መቅደሱ አለ። ይህን እንጀራ እዚህ ነው የምናገኘው። የሕይወት እንጀራ ነው ይሄ እዚህ ያለው። የምን እንጀራ? የዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ላይ ተመልከቱት። እኔ የሕይወት እንጀራ ነኝ። የሕይወት ምንድን ነኝ? ጌታችን ኢየሱስ ክርስቶስ እንዲያው ድምፁን ከፍ አድርጎ ጮሆ ነው የሚለው። እኔ የሕይወት እንጀራ ነኝ፣ የሚበላይ ሁሉ ለዘላለም እርካታ ይኖረዋል፣ አይራብም። እኔ የዘላለም የሕይወት መጠጥ ነኝ፣ የሚጠጣኝ ሁሉ ለዘላለም አይጠማም ብሎ ድምፁን ከፍ አድርጎ ጮኸ ይላል። ስለዚህ ጩኸቱን ሰምተነዋል። እኛ ጩኸቱን ሰምተነዋል ወይ? ያ የዕለት እንጀራ ወዴት ነው ያለው? እቺ ሳምራዊዋ ትዝ ይላችሁ ከሆነ በዮሐንስ ወንጌል ምዕራፍ 4 ላይ ጌታ ሆይ እባክህ ይሄንን የሕይወት ውሃ ስጠኝ አለችው። የሕይወት ምን ውሃ ጠጭኝ ያለሽ ማን በሆን እሱም ብታቂ ኑሮ አላት። አንቺ ደግሞ ትለምኝው ነበረ፣ እሱም የዘላለም ሕይወት የሚሰጠውን የሕይወት ውሃ ይሰጥሽ ነበር አላት። ብዙ ከተከራከሩ በኋላ ሲገባት ምን አለችው? ጌታ ሆይ አለችው፣ እባክህ ያንን የሕይወት ውሃ ስጠኝ። ያን ውሃ ምን በለኝ? ስጠኝ። የድንግል ልጆች
አሁን እባክህ የዘላለም ሕይወትህን ስጠኝ እንበለው እስኪ። እውነቴን ነው የምላችሁ። አትሸማቀቁ፣ አትፍሩ። የማይበድል የለም፣ የማያጠፋ የማይሰርቅ የለም፣ የማያመነዝር የማይቀማ ነፍስ ያላጠፋ የለም። ከታዋቂዎቹ ጀምሮ ዝም ብላችሁ ተመልከቱ። እግዚአብሔር ስንቱን ማረ፣ ስንቱን አዳነ፣ ስንቱን አለፈ፣ ስንቱን በደላችንን ተወ። ግደሉ፣ አጥፉ፣ አመንዝሩ ግን ማለት አይደለም። በድፍረት የምናደርገው ኃጢአት ያጠፋናል እንጂ አያድነንም። ስለዚህ ከኃጢአታችን፣ ከበደላችን፣ ከነውራችን ሊያድነን ዝግጁ ነው። እኛ ግን አምነን እንምጣ። እባክህ የሕይወት ውሃ ስጠኝ ብለን እንምጣ። የምን ውሃ ስጠኝ? እባክህ የሕይወት ውሃ ስጠኝ፣ እባክህ የድነት ውሃ ስጠኝ፣ እባክህ ሰላም ስጠኝ፣ እባክህ ጤና ስጠኝ፣ እባክህ የእጄን በረከት ባርክልኝ ብለን እንምጣ። ዛሬ ሰርተን መለወጥ ያልቻልን ሰዎች አለን። እንዲህ ባለ ትዳሮች ትናንትና ተጋብተው እሷም ወደ ስራዋ እሱም ወደ ስራው ተመልሶ የእጃቸውን ፍሬ መብላት አልቻሉም እኮ። እሷም ስራ የላትም እሱም ስራ። ትናንትና ከመጋባታቸው በፊት ስራ ነበራቸው። ዛሬ ሰርጉ ካለፈ በኋላ ስራው ያሽቆለቁላል፣ ወይ በሰርጉ ምክንያት ስራው ይበላሻል። ከዛ በኋላ ደህና ዋልሽ፣ እንዴት ነው ስራ? የኔ ውድ እንዴት ነው የዋልሽው? እስኪ ንገሪ፣ ብዙ ሰርተሽዋል ይላታል። አይ አልሰራው። ባልና ሚስቶች እኮ ናቸው ሲነጋ፣ የኔ ፍቅር አልሰራው። እሱም ያዝናል፣ እሷም ታዝናለች። ለምንድን ነው? በእኛ ህይወት ውስጥ ጣልቃ የሚገባ የዲያብሎስ ሰራዊት አለ። ለምን? በህይወታችን እንዳንደሰት፣ በትዳራችን እንዳንደሰት፣ ተመልከቱ፣ በሰላማችን እንዳንደሰት፣ በክርስትና እምነታችን እንዳንደሰት፣ በቅንነታችን እንዳንደሰት፣ በየዋህነታችን እንዳንደሰት፣ በመልካምነታችን እንዳንደሰት። መልካም ሰው የተራበ ያበላል አይደለም? የተራበ አብልቶ ከመጣ በኋላ ግን ያለቅሳል። ያጎረሰው እጁን ይነክሰዋል። ይገርማቸዋል። ያጎረሰው ሰው እጁን ይነክሰዋል። የታረዘ ያለበሰ ሰው አይታችሁ ከሆነ ሁልጊዜ ደስተኛ ይሆናል ብላችሁ አታስቡ። ደስተኛ ሆኖ ይቀጥላል ብላችሁ እንዳታስቡ። የታረዘውን አልብሶ ከመጣ በኋላ እቤቱ ገብቶ ያለቅሳል። ታውቃላችሁ? እዚህ ቤተ ክርስቲያን ስትጸልዩ ስትሰግዱ ቆይታችሁ አንዳንዶቻችሁ የእግዚአብሔር መልአክ ረድቷችሁ ደስታችሁ እስከ ዘላለም ተጠብቆ ይኖራል። አንዳንዶቻችን ደግሞ ፈተናችን በፊት ለፊት ይጠብቀናል። ቤተ ክርስቲያን አርፍቼ እረተይ ልጄ የምንል የለንም? አረ ቅዳሴ ሳስቀድስ ቆይቼ ኧረ እባካችሁ አጥበጥብጡኝ የምንል የለንም? ቅዱስ ቁርባን ተቀብዬ መጥቼ ምን አለበት ከቤቴ ብተኛበት የምትሉ እናቶች የላችሁ? ዓለም ሰላም በማጣት ታወከች። ለምን? ኢየሱስ ክርስቶስን ስለናቀች ነው። ማንን ስለናቀች? አያችሁ፣ በምኩራቡ ኢየሱስ ክርስቶስን የናቁት ተበተኑ። ከህይወታቸው፣ ከኑሯቸው፣ ከማንነታቸው ተሰወረባቸው። ሊገሉት ነበር ያሰቡት አይደለም እንዴ? ሊቀጠቅጡት ነበር ያሰቡት። አስረው ሊሰቅሉት ነበር ያሰቡት። ኧረ እንዲያውም ገደል ሊከቱት ነበር ያሰቡት። ግን ተሰወረባቸው። ያን በረከት አላ እኔ ለድሆች ወንጌልን ለመስበክ ነው የተቀባሁት ሲል አሜን ማለት እኮ ነበረብን። ምን ማለት ነበረብን? አሜን በምንልበት ጊዜ ያኔ ቅባቱ ወደኛ ይመጣ ነበረ። እኔ ጎባጣ ላቀና ዕውር ላበራ የታሰሩትን ለመፍታት መጣሁ ሲል አሜን ነበር ማለት የነበረብን። አሁንም ወንጌሉ ይሰበካል። ሌባ ቄስ ትናንትና ሲጮህ ነበር፣ ዛሬም ይጮሃል። ታው ቄሱማ ሌባ ሊሆን ይችላል። ምን አገባን ታዲያ በቄሱ ህይወት ውስጥ? የሰውን ኃጢአት አንተ የምትፈትት፣ የምትኮትት፣ የምትጽፍ፣ የምትመዘግብ አንተ ማነህ? ራስህን ብታድን አይሻልም? ራሳችን ብናድን አይሻልም ወይ? እግዚአብሔር እኮ ምንድን ነው ያደረገው? እኛን ለማዳን ነው የመጣው። ተመልከቱ። እንድንሞት አይደለም የመጣው፣ እንድንጠፋ አይደለም የመጣው፣ እንድንወድቅ አይደለም የመጣው፣ ከሱ መንፈስ እንድንርቅ አይደለም የመጣው። ዋጋ ከፍሎልን ቤት ገንብቶልን የማይፈርስ ቤት ተመልከቱ። የማይፈርስ የጨረቃ ቤት ፕላን የሌለው ቤት እንደሚፈርሰው እንደዛ አይነት ቤት አይደለም። ለዘላለም የማይፈርስ ቤት ተሰርቷል። እዛ ቤት መግባት የቻለ ጀግና ግን የለም። አሁንም እየረገፈ ነው ግማሽ። የታየህ እንዳትሉ ወንጌል
ብርሃን ነው። ወንጌል ምንድን ነው? ወንጌል ብርሃን ነው፣ ያሳያል። ተመልከቱ እንግዲህ ጌታችን ኢየሱስ ክርስቶስ ሙቷል፣ እኛም እንሞታለን። ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል፣ እኛም ከሙታን እንነሳለን። ተመልከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ ቀኝ ተቀምጧል፣ እኛም ደግሞ በአባታችን ቀኝ እንቀመጣለን። ይህን ታምናላችሁ? እንደምን አደራችሁ? ይህን ታምናላችሁ? በምን ትገልጻላችሁ ታዲያ? አይዟችሁ የጾሙ ድባብ ፍርሃት ለቆብናልና፣ አረ በአባታችን ቤት ፈታ ዘና እንበል። እዚህ ስትመጡ አትጨነቁ። እውነቴን ነው የምላችሁ። ጥፋትን ብቻ እርኩሰትን ብቻ ኃጢአትን ብቻ ተጸይፈን እንቀመጥ እንጂ እዚህ መጨነቅ የለም። መጨነቅ አለ እንዴ? እዚህ የደስታ ብትፈልግ ዘምር፣ ወንጌል ስማ፣ ወንጌል ስበክ፣ አስቀድስ፣ ተቀደስ፣ ስጋውን ብላ። እዚህማ ፍርሃት የለም፣ እዚህማ ጭንቀት የለም፣ እዚህማ ድንጋጤ የለም፣ እዚህ መሸማቀቅ የለም። የማን ቤት ነው? ምን አለበት? እግዚአብሔር ሸቀጥ የለ፣ ኮተት የለ፣ ሀብት የለ፣ የምንመካበት ፎቅ የለ፣ የምንወደው መዝቦልዳ አልጋ የለ፣ በሳጥን ውስጥ ያስቀመጥነው ወርቅ የለ፣ በባንክ ያስቀመጥነው ብር የለ። አሁን እንዲህ እንዳለን እቺ ቤተ ክርስቲያንን እና እኛ ወደ ላይ ከፍ ብለን በአባታችን ቀኝ ብንቀመጥ አሁን ደስ የሚላችሁ ሰዎች ትኖራላችሁ እንዴ? ሱቄን ሳልዘጋ የሚል የለም። ተው ስንት ጊዜ ደክሜ ያጠራቀምኩትን ብርትቼ የት አባቴ ነው የሚሄደው? አረ በሄድን ብዙ ሰዎች እኮ እንደዚህም የገጠማቸው ሰዎች አሉ። የትውፊት መጽሐፍቶች አንድ ቦታ ላይ እንዲተደረገ የሚባል ነገር አለና፣ ስለዚህ ክርስቲያኖች አባታችን እግዚአብሔር ይወደናል ነው። ምን ይለናል? ይወደናል፣ ያከብረናል። ጅራፉ የነካቸው ሰዎች አሉ። ወደ ቀደመው ነገራችን ስንመለስ ጅራፉ የነካቸው ሰዎች አሉ። የማን ጅራፍ የነካቸው? የእግዚአብሔር ጅራፍ የነካቸው፣ የእግዚአብሔር ቁጣ የነካቸው፣ የእግዚአብሔር መቅሰፍት የነካቸው፣ የእግዚአብሔር ክንድ የነካቸው ሰዎች አሉ። እግዚአብሔር በፍቅሩ ይንካ እንጂ በቁጣ ከነካ ዋጋም የለህም። ሕሊናህንም አታውቀውም፣ አይምሮህንም አታውቀውም። ስለ ጤንነትህ ማሰብ አትችልም፣ ስለ ቤተሰብ ማሰብ አትችልም። ምክንያቱም በቁጣ ነው እግዚአብሔር የተናካው። በፍቅር እንዲነካን እንጸልይ። እጆቹ በፍቅር ወደኛ እንዲዘረጉ እንጸልይ። 18 ዓመት ጎባጣ የሆነችውን ሴት አይታችሁ ከሆነ አንቺ ሴት ከድካምሽ ተፈትተሻል ብሎ እጁን ሲዘረጋ የጎበጠው ማንነቷ ምን አለ? ቀን አለችና እንዲህ ብላ ብርሃን ማየት ጀመረች። በፊት ሰማይን ማየት አትችልም ነበር፣ መሬት ነበር የምታየው። ከዛ በኋላ ቀን አለች። አንደኛ ጌታዋን አየች፣ ሁለተኛ ሰማዩን አየች። አይደለም እንዴ? ሰማይን ማየት የሚፈልጉ ሰዎች አሉ፣ ግን ባጠፉት ጥፋታቸው ንስሐ ስላልገቡ አሁንም የጅራፉ መቅሰፍት ላያቸው ላይ ነው። ሁለተኛ በቤተ ክርስቲያን የምንቀልድ ሰዎች አለን። በቤተ ክርስቲያን የምናሾፍ ሰዎች አለን። ቅድም እንደተናገርኩት ቤተ ክርስቲያናችን ሕይወታችን ናት። ክርስቲያኖች ምናችን ናት? እኔ ግልጽ ነው የምነግራችሁ። ቤተ ክርስቲያናችን ሕይወታችን ናት። ባትኖር አሁን እዚህ ያላችሁ እዚህ አካባቢ ያላችሁ ሰዎች የት ነበር የምትሄዱት? ማርያም አይደለ? ተክልዬ ሳይኖር የት ነበር የምትሄዱት? ማርያም አቦ አይደለ? ርቃችሁ ላፍቶ ምናምን የምትሄዱት። ተክልዬ ሲመጡ ታላቁ የእግዚአብሔር መልአክ ሲመጣ አሁን ምን አገኘን? ቅርብ ቦታ መሰብሰቢያ፣ ልጆቻችን ክርስትና የምናስነሳበት ስጋው ደግሞ የምንቀበልበት አግኝተናል። አላገኘን? ወፍ ብለናል። ከድካማችን አርፈናል። አላረፍንም። ይህ ተራው ነገር ነው። ይሄ ተራው ነገር ነው። ቃሉን መስማቱ እሱ ነው ልዩ ነገር። በቃሉ መለወጡ እሱ ነው ልዩ ነገር። ቤተ ክርስቲያናችን ሕይወታችን ናት። ታውቃላችሁ? በቤተ ክርስቲያን የምንቀልድ ሰዎች አለን። በቤተ ክርስቲያን አባቶች የምንቀልድ ሰዎች አለን። በቤተ ክርስቲያን ውስጥ መሸጥ የሌለበትን እየሸጥን የቤተ ክርስቲያንን ስም የምናስጠፋ ሰዎች አለን። የአማንያን ቤተ ክርስቲያንን እንዲቃወሟት የምናደርግ ሰዎች አለን። የሚገርማችሁ ነገር በዚህ በቦሌ አንድ ቦታ ላይ በቤተ ክርስቲያኑ ሱቅ ተከፈተ። አጠቃላይ እንደዚህ መደዳውን ሱቅ ተከፈተ። ነገም እዚህ ጀምሮ ሱቅ ይከፈታል። በሮቹ ስርዓት ይዘው ይሰራሉ። ከበሮቹ ቀጥለው ግን የካህናት ደሞዝ አለ። የቤተ ክርስቲያኒቱን ችግር የሚቀርፍ የገቢ
ፕሮጀክት ይነደፋል። እዚህ ጋር አባታችን የሚያደርጉት ይኖራቸዋል። አሁን ጨንቋቸው ነው። ብዙ ወጥመድ፣ ብዙ መሰናክል አስሯቸው ነው እንጂ እስካሁን ድረስ ከእናንተ ጋር ብዙ ስራ ይሰሩ ነበር። ይገርማቸዋል። እናንተም እያላችሁ ነው፣ እሳቸውም እያሉ ያዘኑ ነው ያሉት። እስኪ እንጸልይ እንደው አባታችንን እንዲቀናቸውና እኛም እንድናርፍ አገልጋዮቹም ሰላም እንዲያገኙ እንደው ሌሊት ቅጀት ከሚሆንባቸው እኛ ሰንፈን ነው። እስኪ ተሰብስበን እንጸልይ። እስኪ እውነቴን ነው። ስትጸልዩ ገንዘብ ስጠኝ፣ ሀብት ስጠኝ፣ ጤና ስጠኝ፣ ልጅ ስጠኝ፣ ፎቅ ስጠኝ፣ መኪና ስጠኝ ከምትሉ እስኪ እንደችን ቤተክርስቲያን በሉ። አብራችሁ አትበሉ ሳይሆን እዛው ከሐሳባችሁ ውስጥ አካቷል። እግዚአብሔርን ልትጠይቁ ካሰባችሁበት ጸሎታችሁ ውስጥ እችን ቤተክርስቲያንና አባታችንን ክቡር መልአከ ምሕረትን ጌታ ሆይ እባክህ የልባቸውን መሻት ፈጽም ብላችሁ ጸልዩ። እዚህም አገልጋዮች አሉ የሚያለቅሱ ብዙ ፈተና ያለባቸው የአባታችን ችግር አልሳካ ብሎ የእነሱም ችግር አልሳካ። በአሁኑ ሰዓት ሳሪስ የቤት ኪራይ ስንት ነው? እርግጠኛ ነኝ ግማሾቹ እዚህ አካባቢ አይኖሩም ብዬ አስባለሁ። ርቀው ዳር ደንበሩ እዛ ወጥተው ነው የሚከራዩ። ምክንያቱም እዚህ ውድ ነው። ቆርቆሮ በቆርቆሮ አንድ ኩሽና 10,000 15,000 ከሆነ የቤት ኪራይ የሚያቃጥላቸው የሚያንጠዘጥዛቸው ካህናት አሉ። የትምህርት ቤቱን ተውት፣ የኢኮኖሚውን ተውት። የቤቱ ጉዳይማ ተረስቷል። የዕለት ማደሪያ መጠለያ ቸግሯቸው የመጠለያው ጉዳይ የቤት ኪራይ ቤት የላቸው የሚያለቅሷል። የነዚህ አባቶች ችግር የሚፈታው እቺ ቤተክርስቲያን ስታብብ ነው። ምን ስትል ነው? ስታብብ ነው። ቅጥሯ በደንብ ሲሰራ። ስለዚህ አሁን ይሄ ቤተክርስቲያን ሱቅ ሊከፈትበት ይችላል፣ ይከፈትበታልም ደግሞ እግዚአብሔር ቅዱስ ፍቃዱ ከሆነ ከዛ እስከዚህ ድረስ ማለት ነው። በዛ ሰዓት አባቶቻችን ለቤተ ክርስቲያኒቱ የሚጠቅምና ለምእመናኑ የሚጠቅም ነገር ነው እንጂ የሚሸጥበት ዝም ብሎ አይነት ነገር አይሸጥበትም። እና ወደዚህ ወደ ቦሌ አንድ ቤተ ክርስቲያን እንደተሰራ ሱቅ ተከፈተበትና ወዲያውኑ ብዙ ሰዎች ተከራዩ። ከዛ መካከል አብዛኞቹ ሙስሊሞች ነበሩ። አይገርማችሁ? የተከራዩላቸው ደግሞ እነማን ናቸው? ክርስቲያኖች ናቸው። የክርስትና ስማቸውን ሰጥተው አባ ጸሎት አድርጉልኝ ብለው አንዳንዶቹ የካህናት ሱቆች ናቸው ተከራይተው። አንደኛው ካለማወቁ መካከል በፊት ለፊት በበሩ በኩል የጫት መሸጫ አድርጎታል እና እዛ ላይ ተጽፏል። አላወቀም። ቤተክርስቲያን ጫት ይሸጥ አይሸጥ የቤተክርስቲያን ሱቅ እንደዚህ ክልክል አልመሰለው። በዕለተ ሰንበቱ አመጣና ዝርግፍ አድርጎት መመናል ምንድን ነው ነገር እያሉ አንዳንዶቹ እግዚኦ ቤተክርስቲያን ተበላሸች እኮ ምን አይነት ነገር ተፈጠረ እያሉ ያከራዩትን ሰዎች ዘራችሁ ይጥፋ እያሉ ይረግማሉ። ካለማወቅ የተነሳ ሰውየው አላወቀም። በመጨረሻው ሰዓት ላይ አንዳንድ ሃይማኖተኞች ሂደው ማን ያከራያሉት? አባ ከሌ የተከራየህበትን የውል ወረቀት ታመጣለህ አታመጣም? ያለዛ እንቀጠቅጣለን ሲል ሲያመጡት ውል የተዋዋለው ሌላ ክርስቲያን ገብረ ኪዳን ከሌ የሚባል እንደዚህ ከሌ እና እዚህ ጫት ሽጥ ብሎ ነው። ክርስቲያኖች ጨዋዎች ናቸው። በእርግጥ እኛ እንሞታለን እንጂ ሰው እንገላለን? እስኪ ንገሩኝ። እንገላለን? አንገልም። ግን እኛ እንሞታለን አይደለም እንዴ? እሺ እኛ ሰው አንገልም። ስለዚህ ያጠፉት ክርስቲያኖች ስለሆኑ ዕቃህን ያዝና ውጣ ብለው አስወጥተውታል ማለት ነው። ስለዚህ በቤተ ክርስቲያናችን ላይ አሁንም ብዙ ችግር አለ። ቤተ ክርስቲያን አከራየች እንጂ የሚሸጠውን ነገር አታውቅም። አንዳንድ ስግብግቦች ደግሞ የሚሸጠውን እያወቁ ዝም የሚሉ ሰዎች አሉ። ጅራፉ አለ አሁንም ነው። ኢየሱስ ክርስቶስ ጅራፍ በዛን ጊዜ የገመደው ጅራፍ አሁንም አልጠፋም ወይም አልተቆረጠም። ከብት ስንጠብቅ እረኛ ሆነን ጅራፍ እንገምድና አንዳንድ ጊዜ ቁማር ወይም ብይ ስንጫወት ጅራፋችንን ጥለነው እንመጣለን፣ እንረሳዋለን። የጌታችን ኢየሱስ ክርስቶስ ጅራፍ ግን የሚረሳ ጅራፍ አይደለም። አንዴ ተበጅቷል። የሚጣል ጅራፍ አይደለም። ክርስቲያኖች ያ ጅራፍ አለ። ቤተክርስቲያናችንን አባቶቻችን ብቻ አይደለም መጠበቅ ያለባቸው። ማን ጠብቅ? አንተም ጠብቅ፣ አንቺም ጠብቂ፣ ሁላችንም ጠብቅ። ስለዚህ በቤተ ክርስቲያናችን ላይ ያልሆነ ነገር የምታደርጉ ሰዎች፣ የምታስቡ ሰዎች፣ የሚያስቡ ሰዎችም ካሉ ምከሯቸው። ስለዚህ
እግዚአብሔር ጅራፉን ሳያመጣብን ወደ ንስሐ፣ እግዚአብሔር ቁጣውን ሳያመጣብን ወደ ይቅርታ፣ ወደ ምሕረቱ ተመልሰን ንስሐ እንድንገባ የእሱ ቅዱስ ፍቃድ ይሆንልን። እንግዲህ የአባቴን ቤት የንግድ ቤት አታደርጉት ነው። ብዙ ብናገር ጥራዝ ነጠቅ የሚባሉ ቃላቶች አሉ። እነሱን አስገብቼ እኔም አይምሮ የምታመም አልፈልግም፣ እናንተንም ማቁሰል ስለማልፈልግ በዚህ ቢበቃ አይሻልም? እንደምን አደራችሁ? ያስተማረንና የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። የእመቤታችን ረድኤት በረከት በሁላችን ላይ ይደርብን። የእግዚአብሔር ሰላም በሀገራችንና በቤተ ክርስቲያናችን በሕዝባችን ላይ ይሁን። ስለዚህ ቤተ ክርስቲያን እንድንጸልይ እግዚአብሔር ይፍቀድልን። ማን ይፍቀድልን? ማን ይፍቀድልን? እግዚአብሔር ይፍቀድልን። በተማርነው ትምህርት 30 60 መቶ አፍርተን የመንግስት ወራሾች እንድንሆን እግዚአብሔር ይፍቀድልን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው